እያሰብሽ ነው? ምንድነው የሚገትርሽ? አንቺን እኮ ነው። ይሄኔ እኮ ማድረግ የማትችይውን ነገር እያሰብሽ ይሆናል። አዎ ነግሬሽ። እኔ የምልሽ የኔ መቤት ወንደሰንን ትወጂዋለሽ? ምን ነው ካልወደድኩት ልታገቢው ነው? አረ በስመ አብ! እኔ ወንድ የዮዲት ጉዲት ተንኮል እንደቀጠለ ነው። ውርደቷም ቀርቦላት ይገኛል። አለም በዘረጋችው ወጥመድ እንግዲህ ሁሉንም መረጃ ለፖሊስ አሳልፋ ለመስጠት ዝግጅቷን ጨርሳለች። አሁን ላይ ዮዲት ጉዲት በቅርቡ ያበቃላታል። እንግዲህ የባሏን እናት ስታሰቃይና እንዲሁም ቤቱን በስሜ እንድታዞሪልኝ መፈረም እንድትችይ ሀሁ ላስቆጠረሽ በማለት እንግዲህ በባሏ እናት ላይ ስትዘባበት እንደ ሕፃን ልጅ ሀሁ ስታስቆጠርም ተመልክተናት ነበረ። አለም ግን ጀግናዋ ብልኋ አሳልፋ እንግዲህ ለፖሊስ ለመስጠት እንደዚሁም ለወንድዬ ለማሳየት ዝግጅቷን ጨርሳለች። ሁሉንም በቪዲዮ በማስረጃ አዘጋጅታለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። የእናት ግፍ የሚለውን ድራማ ወደ እናንተ ይዤ መጥቻለሁኝ። በመግቢያው ላይ እንደተመለከታችሁት እንግዲህ ዮዲት ጉዲት ሰራተኛዋ አለምን ጠርታ ነይና እግሬንሽኝ እያለቻት ነበረ። አለም እንግዲህ በምናቧ አንቺን አንቆ ነበር መድፋት ለማለት እንግዲህ የምታሳየው አክት አለ። ለተወሰነ ደቂቃ ዝም ብላ ቆማ ከተመለከተቻት በኋላ ምን እያሰብሽ ነው? ነይና እግሬን እሽኝ፣ ይሄኔ እኮ የማትችውን ነገር እያሰብሽ ሊሆን ይችላል፣ አትገተሪ፣ ነይና እግሬንሽኝ ብላ እንግዲህ አይ ምንም እያሰብኩ አይደለም በማለት እንግዲህ እግሯን ለማሸት ወንበር ይዛ ቁጭ ብላ እግሯን እያሸች እኔ ምልሽ እመቤት ባለቤትሽን ወንዶሰንን ግን ትወጂዋለሽ ወይ የሚል ጥያቄ አቅርባላታለችና እኔ ባልወደው ምን ነው ልታገቢው ፈለግሽ እንዴ የሚል መልስ ነበረ ዮዲት እንግዲህ ስትመልስላት የነበረው። የአለም መልስ ግን ኧረ በስመ አብ በይ፣ እኔ ማግባት የምፈልገው ወንዳ ወንድ የሆነ እንጂ በሚስቱ የሚመራ ወንድ ማግባት አልፈልግም የሚል መልስ ስትመልስላት ምን ማለትሽ ነው? ያንቺ ወንዳ ወንድ አይደለም፣ ጀግና አይደለም ያንቺ ባል ማለትሽ ነው ወይ ብላለች እንግዲህ ዮዲት ማለት ነው። አለምም እኔ ስለሱ ሳይሆን ወደፊት ስለማገባው ባል ነው እያወራውሽ ያለሁት፣ ወንዳ ወንድ የሆነ ባል አግብቼ ነው ባል አለኝ ልል የምችለው እንጂ በራሱ የማይተማመን ወንድ በሴት የሚመራ እኔ ያልኩትን ሁሉ የሚያደርግ እኔ ፈርቶኝ የሚኖር ሳይሆን አፍቅሮኝ እና አክብሮኝ የሚኖር እንጂ በእኔ ትዕዛዝ የሚመላለስ ወንድ አግብቼ ባላለኝ ብዬ እንኳን ለማውራት ድፍረቱ አይኖረኝም። እንደዚህ አይነት ወንድ ከማገባ ባላገባ ምን ነው ቢቀርብኝ በማለት እንግዲህ መልሳለች። ምን ማለትሽ ነው? ያንቺ ባል ጅል ነው እያልሽ ነው እንዴ የሚል መልስ ነበር ስትመልስላት የነበረው ዮዲትና አረ እኔ እንደዛ አላልኩኝም ስትላት አይ ልክ ነሽ አንቺ ባቲም ወንድዬ ጅላጅል ነው እንደፈለግኩ የማረገው የማሽከረክረው እንደ ውሻ ብዬ በጠራው እንኳን የሚመጣ ጅል ነው በማለት እንግዲህ ባሏን በዚህ ልክ ስታዋርድ ተመልክተናል ማለት ነው። ወንድ ልጅ እንዲገዛልሽ ከፈለሽ እግርሽ ስር እንዲንበረከክ ልክ እንደዚህ እንደኔ ነው ማድረግ ያለብሽ ስትል ስትመክራትም ነበረ ለአለም። አለም ግን በጭራሽ እንደዚህ አይነት ወንድ ልጅ እንዲፈራኝ በእኔ ሀሳብ እንዲመላለስ ሳይሆን እንዲያፈቅረኝ ነው እንጂ ለእኔ ተገዝቶ እንዲኖር በጭራሽ አልፈልግም በማለት ደጋግማ ስትናገር ሰምተናል። አለም እንግዲህ አሁን ላይ ዮዲትን በቅርቡ ወጥመድ ውስጥ ትገቢያለሽ
በዘረጋሽው መረብ ራስሽ ትገቢያለሽ በማለት እንግዲህ ለማማ ለዮዲት አማት እየተናገረች ነበረ። ትገባለች እሷ አሁን ትንሽ ታገሱ እማማ እያለቻቸው ትገኛለች። እስከ መቼ ነው የምታገሰው? ከቤት ውስጥ እኮ መቀመጥ አልቻልኩኝም ብላለች። እንግዲህ ወጥታ ስትገባ እዚህ ሶፋ ላይ ለምን አየሽ ነው የምትለው። እዚህ ሶፋ ላይ ለምን ትቀመጫለች? ሶፋውን እኮ በብሬ ነው እኔ ነኝ የገዛሁት። ሶፋውን አጎረጎሹ። አንቺን የማላይበት ቤት የት ልሂድ? አንቺ ጥቁር ድንጋይ ለምን ቤቱን አትለቂልንም? እኔ ከባሌ ጋር በሰላም ልኑርበት ትላለይ። እንግዲህ እናትየዋ ደግሞ ቤቱ እኮ የኔ ነው ብለው ቢመልሱላትም አንቺ በዚህ እድሜሽ ቤቱ የኔ ነው ብለሽ ትከራከሪያለሽ? አልሞት ያልሽ አሮጊት፣ የአንቺ ሞት እንኳን የጠላሽ ነሽ እኮ። አንቺ በአሁኑ ሰዓት መሞት እንጂ ስለ ቤት ማውራት አይጠበቅብሽም የሚል መልስ እንግዲህ እየመለሰች እናትየዋን ስታሰቃያት ብዙውን ጊዜ ተመልክተናል። ከዚህ በፊትም እንግዲህ ለመግደል ብላ መድኃኒት ምግብ ላይ በመጨመር መርዛ ልትገል ስትል እንግዲህ አለም ይህንንም ማስረጃ ይዛለይ፣ ግን አልተሳካላትም። እናትየዋ ጋም ሄዳ እንግዲህ የዮዲት ጉዲት እናትም ተባባሪዋ ናት። የተንኮል መስራቿም አንደኛዋ እሷ ናት። ዮዲት እንግዲህ ነፍሰ ጡር ነኝ በማለት ወንድዬን አጭበርብረዋለች። ነገር ግን ነፍሰ ጡር አይደለችም። ተጣልታ እዛ ቤት ለመመለስ እያሰበችው የፈጠረችው ዘዴ ልጅህን በሆዴ ይዣለው የኔ ጌታ የኔ ንጉስ ይቅር በለኝ ብላ እንግዲህ አጭበርብራ ሳታረግዝ ነበር ወደዛ ቤት የተመለሰችውና አሁን ላይ እናቷን ሄዳ እኔ ይሄ የእርግዝና ጉዳይ እያስጨነቀኝ ነው፣ ምንድነው ልል የምችለው ብላለች። እንግዲህ የኔ ልጅ ሆነሽ ፈሪ ሆነሽ ማየት አልፈልግም፣ ደፋር ነው መሆን ያለብሽ። እንዴት ከፈራሽማ የኔ ልጅ አይደለሽም። በቅርቡ ሁሉንም ታሳውቂዋለሽ። በእናትህ ጭቅጭቅና ንትርክ የተነሳ ልጁ አስወርዶኛል በማለት ትናገሪያለሽ ብላታለች። እንግዲህ ይሄንን ስትናገር እንግዲህ ፀሐይ ሰምታ ነበረ። ፀሐይ አዳምጣ በጣም ተገርማለች። ለካ እያጭበረበረች ነው፣ ሳታረግዝ ቀርታ ነው ብላለች። ይሄ ሚስጥርም እንግዲህ አለም ጋር ደርሷል። አለም እንግዲህ የቤት ሰራተኛ ሆና ቤት ውስጥ ያለውን መረጃ ዮዲት ጉዲት የምታረገውን እያንዳንዱን መረጃ እየሰበሰበች ትገኛለች ማለት ነው። ዮዲት ጉዲት እንግዲህ በቅርቡ ያበቃላታል ማለት ነው። እስካሁን ብዙ ግፎችን ሰርታለች። ተንኮል ግን ምንም ሊጠቅም አይችልም። መጨረሻው ያው ውድቀት ነው የሚሆነው። አሁንም በጭንቀት ውስጥ ነው ያለችው። ምክንያቱም የምትሰራው ስራ በጣም ከባድ ወንጀል ነው። የባሏን እናት ለመግደል ነው ሙከራ እያደረገች ያለችው። ባሏ ሲመጣ ግን በጣም ታስመስላለች፣ ምንም እንዳላደረገ። የባሏን እናት እማዬ እዚህ አይሆንም ወይ? በጣም ጥሩ ሴት ትሆናለች። እና ከእንደዚህ ካስመሳይ ሰዎች እግዚአብሔር ይጠብቀን። የእውነት አስመሳይ ሰዎች በጣም ከባዶች ናቸው። ልክ እሱ ከቤት ሲወጣ ቤት ባልነበረ ሰዓት በጣም ታሰቃያቸዋለች። እሱ ደግሞ ወደ ቤት ሲመጣ በቃ ጥሩ ሆና ነው የምትገኘው ማለት ነው። ቀን ሶፋ ላይ አትቀመጡ የምትል እዚህ ጋር ቢቀመጡ አይሻልም? እንደዛ ቢሆን አይሻልም እማዬ እያለች ኧረ እኔ ውጪ ልሆን እንኳን ሲሉ እኔ እኮ እርሶ ከሌሉ ቤቱ ያስጠላኛል፣ እርሶ የሌሉበት ቤት ይደብራል በማለት ታስመስላለች። ወይኔ ይዘገንናል በእውነት ግን እንደዚህ ማስመሰል በጣም ከባድ ነውና እንግዲህ አሁን ላይ ይሄ ማስመሰሏን ሊያበቃለት ደርሷል። እንግዲህ ከፀሐይ ደግሞ አስቻለው ፍቅር ይዞታል ማለት ነው። ፀሐይ ግን አለምዬ በመከረቻት መሰረት አስቻለው አሁን እንዴት ሊቀየር ቻለ? እንግዲህ ያሰርሽ ልጅ ሆኖ በፊት ሲሰጡሽ ሲያንቋስሽሽ ነበር። አሁን ላይ ግን ምን ሊቀይረው ቻለ? አፍቅሮሻል ማለት ነው ብላ ነግራት ነበረ። ፍቅር ስለምን ፍቅር ነው የምታወሪው? እኔ አሁን ላይ ፍቅር ሊዘኝ አይችልም፣ የራሴ አላማ ይሆናል ብላ እንግዲህ ጠንካራ ሴት ራሷን ሰርታ መለወጥ የምትፈልግ ቤተሰቦቿን መለወጥ የምትፈልግ ናት። እንግዲህ እዛ ቤት ውስጥ ብርጭቆ ሰብረሻል 10,000 ብር ክፈይ እየተባለች እንኳን ብዙ ዋጋ ከፍላ የምትኖረው ደሞዟ እየተቆረጠ ቤተሰቦቿን መለወጥ ስላለባት ነው። አሁን ላይ ደግሞ ፍቅር በሚል ሰበብ እንግዲህ አስቻለው አፍቅሬሻለሁ ብሎ እውነቱን ተናግሯል። አሁን ላይ ለአሁኑ እንግዲህ እየተናገረ ነው። በፊት እኔ
አንቺን አልጋ ላይ ለማውጣት ነበር ፍላጎት። አሁን ደግሞ ከዛ የዘለለ ነው። አፍቅሬሻለሁ ብሎ እንግዲህ አፉን አውጥቶ ተናግሯል። ለእኔ ለምንድን ነው ጥሩ የሆንክልኝ? በፊት እንደዚህ አልነበርክም። በምን ምክንያት ነው ብላ አፋጣ ስጠይቀው በቃ ስላፈቀርኩሽ ነው ብሏታል ማለት ነው። እኔ ለፍቅሮቼ እናትና አባቶቼ ናቸው። እነሱን ደግሞ ተሰድጄ መርዳት፣ መለወጥ፣ ራሴን መለወጥ ፈልጋለሁ። አሁን ላይ ስለ ፍቅር አስቤ አላቅም። ምናልባትም የልብህን ካደረስክ በኋላ ከዛ በኋላ ዞር በይ ልትለኝም ሊሆን ይችላል የሚል መልስ ሰጥተዋለች። ከዚህ በኋላ ተወኝ፣ የራስህን ቢጤክን ፈልግ። እኔ የዚህ ቤት ሰራተኛ፣ አንተ ደግሞ አለቃ ነህ። ስለዚህ እኔ እናንተ ስለማንመጣጠን የራስህን የሚመጥንህን ሰው ፈልግ ብላ መልሳለች። አንቺ ምን ያንስሻል? እኔ አፍቅሬሻለሁ። የበለጠ ደግሞ አሁን ላይ እንዲህ ስትናገር የበለጠ አፍቅሬሻለሁ። ለቤተሰቦቿ ክብር ያላት ሴት፣ ቤተሰቦቿን ከምንም ማስበልጣ የምትወድ ሴት፣ የበለጠ ደግሞ አፍቅሬሻለሁ። እንደዚች አይነት እንቁ ሴት የትም ብሄድ አላገኝም። አረብ ሀገርም ደግሞ ለምን ትሄጃለሽ? ለምን እዚህ ሀገር ሰርተሽ የምትለወጭበት መንገድ አይፈለግም ብሏታል ማለት ነው። የፀሐይ መልስ የነበረው እንግዲህ እኔ እኮ አረብ ሀገር ሄጄ የሰው ሰራተኛ የመሆን ፍላጎት ኖሮኝ ሳይሆን ግዴታ ግን ቤተሰቦቼ መለወጥ ስላለብኝ እዚህ ሀገር ደግሞ ሰርቼ መለወጥ ስላልቻልኩኝ ለዛ ነው የምሰደደው እንጂ ሀገሬ መኖርን ጠልቼ አይደለም ብላ መልሳለታለች። ለምን እዚህ በቃ ቤተሰቦችሽን አንቺ ከፈለግሽ ለምን አልረዳልሽም? እኔ በቃ የሚያስፈልጋቸውን ነገር ላሟላ ቢላትም እኔ የማንም እርዳታ አያስፈልገኝም፣ ለቤተሰቦቼ እኔ አለውላቸው፣ በእግዚአብሔር ቤተሰቦቼ ይረዳልኝ ብያለሁ ወይ ብላ ነው እንግዲህ ስትናገረው የነበረው። ያው በራሷ የምትተማመን ሴት የማንንም እርዳታ አትፈልግም። ለዓላማዋ ደግሞ እንግዲህ የበለጠ እንድትቆም አላማሽን መርሳት የለብሽም። እሱ ደግሞ የዮዲት ጉዲት ወንድም ነው። በፊት ምን አይነት ሰው እንደሆነ ታውቂያለሽ። እነዚህ ሰዎች ደማቸው ደም ስራቸው ተመሳሳይ ነው። ይሄ ደግሞ የተንኮል ደም ነው በውስጣቸው የሚዘዋወረውና ራስሽን መጠበቅ አለብሽ ብላ እንግዲህ ጓደኛው አለም በደንብ አርጋ መክራታለች። እንደዚህ አይነት ጓደኛ እንግዲህ ማግኘት ደስ ይላል። አለምና ፀሐይ በጣም የሚዋደዱ ጓደኛሞች ናቸው። ሁለቱም የቤት ሰራተኞች ናቸው። ግን ፍቅራቸው ለየት ይላል። አንዳቸው ለአንዳቸው በስነ ስርዓት ነው ቆመው የሚሟገቱት። አንዳቸው የአንዳቸውን ውድቀት አይፈልጉም ማለት ነው። ያው አሁን ላይ የጓደኛን ውድቀት ሲፈልግ ነው የምንመለከተው። የአለምና የፀሐይ ግን ያው በጣም የሚለይ ጓደኝነት ነው። እንደዚህ የሚቆረቆር ጓደኛ፣ ለውጥን ስኬትን የሚፈልግ ጓደኛ ያብዛልን ለማለት እወዳለሁ። አረብ ሀገር እንግዲህ መሄድን የለብሽም እያላት ነው የሚገኘው። እሷ ደግሞ በአላማዬ አልደራደርም ብላለች። በራሴ ሰርቼ ቤተሰቦቼ መለወጥ አለብኝ። የኔ ፍቅሮች ቤተሰቦቼ ናቸው። አንተ የምታወራው ነገር አሁን ላይ ለኔ ምንም አይነት ቦታ የለውም ብሏታል። እንዴ የራስሽ ህይወት እኮ ያስፈልግሻል። ህይወት የሚለውን ነገር አስበሽ አታውቂ መስላት። አሁን ላይ ህይወቴም ፍቅሮቼም ቤተሰቦቼና ቤተሰቦቼ ናቸው ብላ መልሳለች ማለት ነው። ደስ ይላል። በኩራት እንግዲህ ለቤተሰብ እንደዚህ መኖር ለሁሉም ጊዜ ያለው ብላለች። እውነት ነው፣ ለሁሉም ጊዜ ያለው፣ ሁሉም በጊዜው የሚሆን ነገር ነው እንጂ አሁን ላይ እሷ ባለችበት ደረጃ ሰርታ ገንዘብ የመያዝ ፍላጎት ብቻ ነው ያላት። ሌላው ይደርሳል ብላ ነው የምታስበው። እናቱ እንግዲህ ከዚህ ቤት ውልቅ ብለሽ ውጭልኝ እያሏት ነው የሚገኙት ሁል ጊዜ። አስቻለው ደግሞ ከዚህ ቤት እሷ በጭራሽ አትወጣም፣ ከዚህ ቤት እሷ ወጣች ማለት እኔም እወጣለሁኝ እማዬ ብሎ ለእናቱ ነግሯል። ለአንዲት ሰራተኛ ብለህ አንተ እኔን እንዴት እንደዚህ ትናገረኛለህ? ያሳደጉክ እንደዚህ ነው ወይ? ያ ጀግንነትህ ከየት ሄደ? እያለች ትገኛለች። እያስቻለው እናት ጀግንነት የምትለው እንግዲህ እሷ ክፋትን ነው ማለት ነው። በክፋት ሲመላለስበት የነበረውን ጊዜ እንደ ጀግንነት ቆጥራ፣ እሱ ግን ካሁን በኋላ በክፋት መንገድ አልመላለስም፣ ጦርነት ይሻላል፣ በጦርነት መንገድ መመላለስ አለብን ብሎ እናቱን ነግሯታል።
የፀሐይን የቆረጥሽባትን ደሞዝ እስካሁን ሁሉንም ልትመልሽላት ይገባል፣ እንደ ሰው ደግሞ ልታከብሪያት ይገባል በማለት እናቱ ሲናገር እንመለከታለን። ይሄ ደግሞ እናትየዋን በደንብ አናዷቸዋል ማለት ነው። እንግዲህ የእናት ግፍ የሚለው ድራማ በዚህ ያበቃል። ለዛሬ ቀጣዩን ይዤ እመጣለሁ ባይ